በኋላ ለማንም ነው ለሀገር ሁሉ ባለቤቴ በስንቱ ቅጣው እንዲህ ነው ብለሽ አፍሽን ወልተሽ መናገር ትችላለሽ። እሺ በስዬ እኔ ጌታ ታሪክ ተለውጧል። እኔ አንበሳ ግን እንዴት አለፍክ? ተፈትኜ ነው። አንቺም አልፍም ብለሽ ነው የምታስቢው? ልክ እንደ አባትሽ የዘሮችሽ ተጋባብሽ ማለት ነው። ኧረ እንደሱ አላሰብኩም። ታዲያ ምን ማለት ነው? እንዴት አለፍክ? ስላልተዘጋጀህበት ታልፋለህ ብዬ ስላላሰብኩ። ባልዘጋጅስ ይሄን ያህል ዓመት በጋዜጠኝነት የሰራሁት ልምዴ የጋዜጠኞች ማህበርን በፕሬዝዳንትነት ለመምራት አቅም አይፈጥርልኝም? ዝም ብለን እንኖራለን እንጂ እኮ እኔና አንቺ አንተዋወቅ። እንደሱ እኮ ማለት ፈልጌ ምን ማለት ነው ታዲያ? ያው ፈተና እንደመሆኑ መጠን ትኩረት ስላልሰጠኸው ዝም ብዬ ልሞክረው እንጂ ላልፍ አልችልም ያልከኝ ራስ አይደለ? ልበልሻ ብልሽስ አንቺ አቅሜን አታውቂም? ዝም ብዬ የማወራውን ብቻ ነው እንደምትሰሚው አንቺ። ያው ብዙ ጊዜ አንተ ፈተና ሞክረህ ስለማይሳካልህ እኮ የአቅምህን ሳይሆን የአፍህን ማመን ስለቀለለኝ ሶፋ ላይ 45 ቁጭ ብለሽ ልክ ልክህን ትነግሪኛለሽ እንዴ? ምን ማለት ፈልገሽ ነው? እኔ ስኬት አይወድልኝም እንዴ? እርግጥ ነው ስኬት ስከተለው ይሸሸኛል። አንቺን ከማግኘት በፊት የተቀዳጀዋቸው ስኬቶቼ እልፍ ነበሩ። ምን ዋጋ አለው? ትዳር የሚሉት ጋሬጣ መሀል ገብቶ ስኬቶችን ሁሉ በዋል ፈሰስ አደረጋቸው። እኔን ማግኘት ነው ስኬቶች በዋል ፈሰስ እንዲቀሩ ያደረገው? ይሄ ምን ጥያቄ ነው? ያደረግሽኝ እኮ ታውቂዋለሽ። አትረሺው። ቆይ እስቲ ንገረኝ። ኧረ ምንድን ነው ያደረግኩ? እኔ ምንድን ነው ያደረግኩ? በአንቺ ምክንያት አጣኋቸውን እድሎች መቼም ታውቂያቸዋለሽ። በእኔ ምክንያት አይደለም፣ በራስህ ቸልተኝነት ነው። እሺ አይደለም? አዎ። ሐዋሳ እድገት የማገኝበት የጋዜጠኝነት ስልጠና ያመለጠኝ በምንድን ነው? አፍላ ፍቅር ይዞኝ አክሽፈሽ የማያልፍ መስሎኝ ትቼው አይደል? ቀርቻ አይደለም? ከዚህ በላይ እንቅፋትነት አለ? ወይኔ በስንቱ የዛሬው ስኬቴ ብቻ እንኳን የት የምደርስ ሰው እንደነበርኩ